ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያን ቲቪ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ በዛሬው ዕለት በጥልቅ ትንታኔ የምንመለከተው አበይት ርዕሰ ጉዳይ ምንድን ነው የሚለውን ከወዲሁ ልናሳውቃችሁ ወደድን። እንግዲህ ከሰሞኑ አንድ ትልቅ መነጋገሪያ አጀንዳ የሆነ ርዕሰ ጉዳይ አለ። ይህም የሱዳን ፈጥኖ ደራሽ ኃይል በሽብርተኝነት እንዲፈረጅ የአሜሪካው የውጭ ጉዳይ ኮሚቴ ሰብሳቢ ሴናተር ጂም ሪሽ የጠየቁበት ክስተትና በትናንትናው ዕለት የሮይተርስ የዜና ወኪል ይህንን የሱዳን ፈጥኖ ደራሽ ኃይል በሚመለከት ይዞት የወጣው አንድ አነጋጋሪ ዜና አለ። ይህም እንግዲህ ዜናው የሮይተርስ የዜና ወኪል ይፋ ባደረገው ዘገባ መሰረት ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ድብቅ ወታደራዊ የስልጠና ካምፕ ሰርታ አስረክባለች የሚል ነው። የስልጠና ካምፑ ግንባታ ባለፈው ዓመት ሚያዝያ ወር ስለመጀመሩና በተባበሩት አረብ ኤሚሬቶች የገንዘብ ድጋፍ ስለመገንባቱ ያብራራል። ሮይተርስ እንግዲህ የዲፕሎማቲክ ማህበረሰብ ምንጮችንና በስም ያልተጠቀሱ የኢትዮጵያ የመንግስት የስራ ኃላፊዎችን ጠቅሶ እንደዘገበው በርካታ ሺዎች የሱዳን ፈጥኖ ደራሽ ኃይል አባላት ስልጠና የሚያገኙበት ካምፕ ኢትዮጵያ ውስጥ ይገኛል። እንግዲህ ከኢትዮጵያ በኩል ይፋዊ ምላሽ ባያገኝም ሮይተርስ የሳተላይት ሚኒስትሮችን ተጠቅሞ እንዳመላከተው ከሆነ ወታደራዊ ካምፑ ከህዳሴው ግድብ ቅርብ ርቀት ላይ በቤንሻንጉል ጉሙዝ ክልል ውስጥ እንደሚገኝ ነው ያመላከተው። ይህንን ተከትሎ ነው እንግዲህ የአሜሪካ የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ጂም ሪሽ ፈጥኖ ደራሽ ኃይሉ በሽብርተኝነት መዝገብ እንዲሰፍር የጠየቁት። እንደሚታወቀው እንግዲህ የሱዳን ፈጥኖ ደራሽ ኃይል ስሙ በሰብአዊ መብት ጥሰቶችና በጅምላ ግድያዎች ሲጠቀስ ቆይቷል። ይህ ኃይል በህዳሴው ግድብ አቅራቢያ ካምፕ ተሰጥቶት ወታደራዊ ስልጠና ማድረጉ ደግሞ የህዳሴውን ግድብ ደህንነት አደጋ ላይ የጣለ ክስተት ነው ሲሉ አንዳንድ ኢትዮጵያ ውስጥ የኢትዮጵያን ፖለቲካ በቅርበት የሚከታተሉና የሚያብራሩ የፖለቲካ ተንታኞችና ባለሙያዎች እያብራሩት ነው። እንግዲህ ተቋማዊ እውቅና ያለውና በግብጽ የሚደገፈው የሱዳን ጦርም ይዞታውን እያስፋፋ ሲሆን ከፓኪስታን ጋር በቅርቡ የ1.5 ቢሊዮን ዶላር የጦር መሳሪያ ግዥ ስምምነትም ተፈራርሟል። እንግዲህ ይህ ኃይል በሳውዲ እና በግብጽ የሚደገፍ ሲሆን ካርቱምን ጨምሮ በርካታ የሱዳን ግዛቶችን መልሶ እየተቆጣጠረና መንግስታዊ ቁመናውን እያጠናከረ እንደሆነ የሚያሳዩ በርካታ መረጃዎች እየወጡ ነው። እንግዲህ የሱዳን ጦር በተለይም በግብጽ የአየር እና የድሮን ሽፋን እየተሰጠው የውጊያ አድማሱን እያሰፋና መልሶ እየተደራጀ እንደሆነም በርካታ መረጃዎች ያሳያሉ። ባለፈው የሱዳንን ቀውስ ለመፍታት አሜሪካ አዲስ ቡድን ማቋቋሟ ይታወሳል። በዚህ ውስጥም ግብጽ፣ የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ የተካተቱ ሲሆን በዚህ ቡድን ውስጥ ኢትዮጵያ አልተካተተችም። ነገር ግን ኢትዮጵያ ፈጥኖ ደራሽ ኃይሉን እያሰለጠነች ነው፣ ግዛቷን ፈቅዳለታለች። እንዲሁም ከሶማሌላንድ ተነስቶ ወደ ሱዳን የሚሸጋገር የሎጂስቲክ ድጋፍ በተለይም ከተባበሩት አረብ ኤሚሬቶች የሚገኘውን ድጋፍ ማለት ነው ኢትዮጵያ ድንበሯን ፈቅዳ እንዲሁም የአየር ክልሏንና የብሷንም ፈቅዳ ለተባበሩት አረብ ኤሚሬቶች በመስጠት የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው የሚል ክስ እየቀረበባት ነው። እንግዲህ ይህንን ተከትሎ ኢትዮጵያን ብሪፍ ዜናዎችን ከመድገም ባሻገር ከዜናዎች ባሻገር ያሉ ክስተቶች ምንድን ናቸው የሚሉትን ፖለቲካዊ፣ ዲፕሎማሲያዊና የሰላምና ደህንነቶች ሁነቶችን እያነሳ የሚያብራራ የሚዲያ ቻናል እንደመሆኑ መጠን በዛሬው እንግዲህ ጥልቅ ትንታኔው ኢትዮጵያ በሱዳን ጦርነት ውስጥ ራሷን ከፈጥኖ ደራሽ ኃይሉ ጎን ያገኘችው በምን ስትራቴጂካዊ ስሌት ነው የሚለውን ጉዳይ ኢትዮጵያን ብሪፍ በጥልቀት የሚተነትነው ነው የሚሆነው። በዛሬው መሰናዷችን ይህንን ጉዳይ እናብራራለን። ቻናላችንን ሰብስክራይብ እንድታደርጉና የምናቀርበውን ማብራሪያ እንድትከታተሉ ከወዲሁ በአክብሮት መጋበዝ እንፈልጋለን። በያላችሁበት ሰላም ይብዛ። ሰላም ለሁላችን ይሁን።